ትናንትና አኒቨርሳሪ ዛሬ ደግሞ እርግዝና የልጅ እናትና አባት ኦ ማይ ጋድ የኛ ሳሳብ ምኞት ፍላጎት ምን ሆነና ከተሳካ ግን ደግሞ ሀይሚዬ ቅኔ አትናገር እንጂ ቅኔ ከተናገረች እጥግ ድረስ ነው የሀገራችን ሰው ምን ይላል መሰላችሁ ነገር ባይን ይገባል ተነግሯቸው አንዳንድ ሰዎች የማይሰሙ ከሆነ እንደዚህ በተግባር አይተው እንዲረዱ ነው የምታደርጋቸው ኢየሩስ በዛሬ ቪዲዮ እርግጠኛ ነኝ ተረድተሻል ወይንም ደግሞ የሀይሚን መልስ እጥግ ድረስ አግኝተሻል ብዬ አስባለሁ ቤተሰብ በመጀመሪያ ከቪዲዮ ብሩኬ ለሀይሚዬ የጻፈላት ደብዳቤ ምን ይላል መሰላችሁ? ሀዘን ሲሰማሽ እኔ እንዳለሁልሽ አስታውሺ እሺ። ምናልባት በቂ ላልሆን እችላለሁ፣ ግን ቢያንስ ካጠገብሽ እሆናለሁ ይላል። ከዛ ደግሞ ምን ይላል ኢንስታግራም ላይ ምን አለ መሰላችሁ? እውነተኛ ፍቅር እውር አይደለም፣ እንዲያውም አይናማ ነው፣ ሌሎች ማየት ያቃታቸውን ያያል የሚል ነገር አስቀምጧል። በመጀመሪያ ብሩኬ አዎ እንዴ በቂ ነህ ማለት አታንስም፣ ለሀይሚዬ አታንስም። ምንም ነገር ቢፈጠር አንተ ለሀይሚ ሀይሚ ደግሞ ለአንተም በቂ ናችሁ ከምንም በላይ ማለት ነው ከፈጣሪ በታች ከሰዎች በላይ ራሱ ማጋነን አይሆንብኝም። የምሬ ነው ቤተሰቦችና ይህን ሲጽፍላት ምን አለ መሰላችሁ? እርግጠኛ ነኝ ሁላችሁም አይታችሁታል። የሆነች አንድ ሴትና አንድ ወንድ ምስል ማለት ነው፣ ግንባሯን የሚስማት ወንድ ነገር ነው። ከዛ በላይ ነው ይሄን ነገር የሚስም እሞጅ ወይንም ደግሞ የሆነ አሚሮ ውስጥም ጉንጩ ላይም በተለያየ ቦታ ሀርት ልብ ያለበትን ኢሞጅ ትርትር አድርጎ ነው እንደዚህ ያለላትኝና ሳየው ደስ እንዳለኝ ወደ ቪዲዮ ስመለስ እንግዲህ ብዙ ጊዜ አይታችሁ ከሆነ ሀይሚዬ ቁም ነገርን ከቀልድ ጋር እያዋዛች እየሳቀች እያጨዋወተች አንዳንድ ሰዎች ልክ ልካቸው ነው የምነግራቸው። በቀልድም በብራንክም በሉት በፈለጋችሁት። የምር ያነገሯ እኔ በጣም ያስገርመኛል። ዛሬ በእርግዝናን የመጣችሁ አርግዣለሁኝ፣ ብሩኬ አስረግዞኛል። ትናንትና አኒቨርሰሪያችን ላይ ግንባሬን ሳመኝ፣ ከዛ የሆነውን ራሱ ያውቃል፣ ከዛ አረገዝኩ በሚል ነው የመጣችሁ። በዚህ መካከል ብዙ ነገሮች ብሩኬን እንዴት ነው እንትን የሚል ንጽህናውን የሚያረጋግጥ ለኢየሩስ መልስ የሚሆን ታውቃላችሁ። ትናንትና ደስታቸውን አይታ መጣ ነበር። ብዙ ሰው ግን ለምንድን ነው የሀይሚና የብሩኬ ደስታ የሆነ ደስ የሚል ነገር ፖስት ሲያደርጉ ብቻ የሆነ ነገር ይዘው ይመጣሉ። ገባችሁ አይደለ? ስለ ልጇ ስለ ዲኤንኤ ምናምን አንዳንድ ነገሮች ይዛ መጣለች እና እዛ ላይ ብሩኬን እንዴት ንጽህናውን እንደሚያረጋግጥበት ምን አይነት ነገር እንደተናገረች ሀይሚ ነግራችኋለሁ። ግን በዛው ማያይዤ ደግሞ የጓደኝነት ጥግ ሚፍታህን አያችሁት አይደል? እንዴት እንደሚከራከርላት በዛውም ደግሞ ፍፄ ምንም ችግር የለም ማርገዝ ከፈለገች በሚል ነበረ። ሚፍታህ ግን መጀመሪያ ሽምግልና አለ፣ ከዛ 80 አለ። እዚህ ላይ ክሊል ላደርግላችሁን ፈልገው ሀይሚ 80 የሚኖረን ስንፋታ እንጂ ስንጋባ አይደለም ብላለች። 80 ማለት ፊርማ ነው። በነገራችን ላይ ስትፋቱ 80 ተቀደደ ወይንም ፊርማ ተቀደደ ነው የሚባለው። ሀይሚዬ ስትጋቢ ነው 80 የሚኖርሽ። 80 አሰሩ እንደ የሚባል ነገር አለ ማለት ያው የሰው ልጅ ካላገባ ያውቀውም አይደል? እኔም ደግሞ እህቴ ስታገባ ስላየው ነው እንጂ ያን ነገር አላውቀውም። እና 80 ማለት ፊርማ ነው፣ ሌላ አዲስ ነገር የለውም። ፊርማችሁ ላይ ደግሞ ብዙ የተለያዩ ነገሮች የሚሰፍሩ ነገሮች አሉ። ከሀብት ሊሆን ይችላል። ሶ አንቺና ብሩኬ ያሉ ነገሮች አንዳንድ ነገሮች እነዛ ነገሮች እንዳለ ይሰፍራሉ። ከዛ ፊርማችሁ ይሰፍራል፣ ፎቶችሁ ምና ያ ነገር ሲቀደድ 80 ተቀደደ። ስትጋቢ ደግሞ 80 አሰሩ የሚባል ነገር አለና እንደውም ሚፍታህ ምንም እንኳን ሙስሊም ቢሆን እሱ ያውቃል፣ ጎበዝ ነው። ሲቀጥል ደግሞ የእህቱ መከታ ብየዋለሁ። ምንም እንኳን ብሩኬና ሀይሚ ቢዋደዱ ቢፋቀሩም ግን ባህል ከሆነ ባህል ነው፣ ሃይማኖት ወይንም ደግሞ ትክክለኛ መስመር ነው እንዲይዙ የሚፈልገው። ገባችሁ? የሆነ ታላቅ ወንድም ታላቅ ሰው በህይወታችሁ ይኑር ሲባል ያ ነገር ማለት ከዛ ሽምግልና ቤት ይላካል። ከዛ 80 ታስራለች። ከዛ በኋላ ነው እርግዝና መቀጠል ያለበት እንጂ ከዛ ሳትጋቡ ወይንም ደግሞ አብራችሁ ስለኖራችሁ ስለምትዋደዱ ምናምን እንደዛ ነገር ኖ ሲል ነበር፣ ኔቨር ሲል ነበር። እና ሚፍታህ ቀጥልበት፣ እንደ ታላቅ ኮርችብሃለሁ። የምር የሀይሜንም የብሩኬንም የሆነ አሪፍ ላይፋቸውን ስለምትፈልግ ስለምትወዳቸው ነው። ፍፄ ደግሞ ከፈለገች ኖ እንደዛ ብሎ ነገር የለም። ፈለገች ኦፍኮርስ። ግን ደግሞ ቅድሚያ የሚደረጉ ነገሮች አሉ። ይሄ ባህል ብቻ ሳይሆን ለእነሱም ሂደቱን ቢከተሉ አሪፍ ነው። እኛም ደግሞ ቢያረግዙ ቢወልዱ ጠልተን ነው። ሀይሚ መጨረሻ ላይ እንደውም እያረጀ ነው እያለችው ነበረ ብሩኬ አስብበት፣ ልጅነት የለም ከዚህ በኋላ ወጣትነት ጉርምስና ነው የሚኖረውኝና ሰው ወደ እርግዝናው ስመለስላችሁ ሀይሚዬ
ምን አለች ብሩኬን አስረግዘኸኝ ልጄን ከዳኝ ወይንም ደግሞ ለምንድነው እርግዝናውን የማትቀበል እያለች ስትከራከረው ብሩኬ በመሳም ግንባርሽን በመሳም ነው የሚረገዘው ምንም ነገር ካልተፈጠረ እንዴት እርግዝና ይፈጠራል ማለት እኔና አንቺ ጋር ምንም ነገር ሳናደርግ እንዴት ነው የምታረግዡ እያለ በተከራከራት ሰዓት ምን አለች መሰላችሁ ምናልባት ድንገት አሚሮ ተወዛግቦ ወይንም ደግሞ የሆነ የምትወዛገበው ነገር ካለ ብዬ ነው ገባችሁ አይደለም እና ያንን ተናገረችና እኔ እኮ አውቃለሁ እንደማታረገው ይሄ ነገር እንደማይፈጠር ማለት ንጹህ አሚሮ አንተ ሆነ ማለት እንዴት ብዬ ልንገራችሁ የገለጸችበትን ማለት እኔ በጣም ነው የተረዳኋትኝ አንተ እንደማታረገው አውቃለሁ ግን ምናልባት አሚሮ ተዛግቦ ወይንም ደግሞ ድንገት ያላሰበው ነገር ተፈጥሮ ከሆነ ብዬ ነው ለማሳመን እየሞከርኩ ነው አለች ገባችሁ አይደል ቅኔው ለዛ ማዶች ነው ለዛ ማዶች አሚሮ ከተወዛገበ እኔ ደግሞ ማሳመን እየሞከርኩ ነው ቅኔው ላንቺ ነው እሺ ከገባሽ ማለት ነው እየሩስ ተብየዋ ልጅን አስመርምሩ ምናምን ልጅን ሳይጠይቅ የምትዋ ሴትዮ ማለት ነው ሰው አረገዝበት ልጇን አባቷን ብትፈልጊ በሰዓቱ ልጅቷ ምንም ጥፋት የለባትም ያንቺ የራስሽ ጥፋት ነውና ከሁለቱ ህይወት ወተሽ የሷን አባት ብትፈልጊ ይሻልሻል ሃይሜ ደግሞ ትሸነቁጥሻለች በቅኔ ከገባሽ ማለት ነው ቅኔ በነገራችን ላይ ብዙ ጊዜ አንዳንድ ሰዎች አይገባቸውም እና አሁን ላይ ማለት ነው እንኳን አይደለም ብሩኬን ልታሳምኝ ቀርቶ ልታወዛግቢ ቀርቶ ሃይሚን ብላለች ድንገት ከተወዛገብ ሐሳብ ከተወላወለ ላሳምን ለመሞከር ያለችበት ላንቺ ነው ሐሳቡ ስለተወላወለ ብቻ ነው ለማሳመን እየሞከርሽ ያለሽ አሁን ላይ እንዴ ልጁ እንኳን የሱ ሆነ ብለሽ ብታመጩ እንዴ ዲኤንኤ ራሱ ተቀይሮ ቢመጣ ሃይሚ ፎጣ ገዝታ ነው የምትቀበልሽ እንጂ አሰማሽም ምክንያቱም ነገሮች እየጠነከሩ እንጂ የሄዱት እየላሉ አይሄድ ማንም ፈጣሪ ያገናኘው ማንም ሰው ቢመጣ ይላየው ማለት እንደ ቤተሰብና አሁን ያሉበት ሃይሚና ብሩክ አሁን ያሉበት ታይም እኔ ደስ ብሎኛል ይብሬን ነው ማለት የጓደኝነት ጥግ ደግሞ ካጠገባቸው የሚያጅቧቸው ሰዎችን ሳይ ሃይሚ ደግሞ እንዴት ነው እርግዝናው አስቸገረኩ የምር አስቸገረሽ ውዴ ደግሞ ሁለት ናቸው አለች ያረገዘቻቸው ቶሎ ወልደሽ ልትገላቂ ነው አራቱን 8 አርጋቸው እኔና 8 አርጋ ያንሳሉ አራቶቹ እና ብሩኬን ሽክም ስትል ወይኒ ወገቧ እያልኩ ነበር ተርፈሻል ወይ ግን እህቴ ተርፈሻል ወይ ታይ መሸከም ይቅርብሽ ምክንያቱም ገና ሌላ ብዙ የምትሸከሚያቸው ነገሮች አሉ ሃይሚ ቆንጆ ማለት ነው ቤተሰብ ቪዲዮ እዚህ አካባቢ በቃኛል ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ተቀላቀሉ ባባይ